ብዙዎቻችን ፀጉራችንን ለማሳደግ ለማለስለስና ፎረፎርን ለማጥፋት ስንል ውድ የሆኑ የውበት መጠበቂያ ምርቶችን እንገዛለን። ግን ደግሞ በየቀኑ በቤታችን የምንጠቀመው አንድ ቀላል ነገር ከነዛ ውድ ምርቶች በላይ ውጤት እንዳለው ብነግራችሁስ? አዎ እየነገርኳችሁ ያለው ስለ ሻይ ቅጠል ነው። ዛሬ የምነግራችሁ መረጃ የፀጉር እንክብካቤያችሁን ሙሉ በሙሉ የሚቀይር ይሆናል። ዝግጁ ከሆናችሁ አብራችሁን ቆዩ። ከዛሬ ጀምሮ ሻይ ሲፈላ ለሆዳችሁ ብቻ ሳይሆን ለፀጉራችሁ ማሰብ ጀምሩ። ምን መሰላችሁ? ይሄ የምታዩ ሻይ ቅጠል የፀጉር መርገፍን በአጭር ጊዜ ውስጥ ለማቆምና ፀጉርን ለማስረዘም አስገራሚ የሆነ ኃይል አለው። ዛሬ በጥናት የተደገፉ ጥቅሞቹንና ድርቀት ደግሞ እንዳያመጣብን ልናደርገው የሚገባውን ጥንቃቄ አብረን እናያለን። አዎ አውቃለሁ፣ የሻይ ቅጠል ውሃን በምትጠቀሙበት ጊዜ ፀጉራችሁ ድርቅ የማለትና አመዳሚ መምሰል ባህሪ ያለው፣ ግን ደግሞ ያህን ነገር እንዴት እንቀይረው እና ለስላሳና ያማረ ፀጉር እንዴት ማድረግ እንችላለን የሚለውን ዛሬ አንድ ባንድ ነግራችኋለሁ። የሻይ ቅጠል የመጀመሪያ ዋነኛው ጥቅሙ የፀጉር መርገፍን ይከላከላል። በመጀመሪያ ፀጉራችሁ እየረገፈ ላስቸገራችሁ ሰዎች መፍትሄው እጄ ላይ ነው። የሻይ ቅጠል ውስጥ ካፌን የሚባል ንጥረ ነገር አለ። ይሄ ካፌን ደግሞ ፀጉራችን እንዲረግፍ የሚያደርገውን ሆርሞን ይዋጋልናል። ልክ ጠዋት ሻይ ስንጠጣ እንደሚያነቃቃን አይምሯችን እንደ አዲስ እንደሚበረታውና እንደሚነቃቃው ሁሉ የፀጉራችን ስርም በሻይ ቅጠሉ ይነቃቃና እባክህን አትርገፍ ይለዋል ማለት ነው። ሁለተኛ ፎረፎርን ያጠፋል። ሁለተኛው ጥቅም ማሳከክና ፎረፎር ላስቸገራችሁ ሰዎች ነው። የሻይ ቅጠል በተለይ ደግሞ ጥቁር ሻይና አረንጓዴ ሻይ በተፈጥሮ አንቲኦክሲደንትና ጸረ ባክቴሪያ አለው። ጭንቅላታችሁን በሻይ ውሃ ስትታጠቡት ያ የሚያሳክካችሁና ፎረፎር የሚፈጥረውን ባክቴሪያ ጠራርጎ ያጠፋዋል እና ፎረፎሩን እስከ መጨረሻው ነው ቻው ቻው ብለው የሚያሰናብተው ማለት ነው። ሶስተኛ የተፈጥሯዊ ማቅለሚያ ነው። ልክ እንደ ቀለም ኔትወርክ በሉት። ሽበት ማውጣት የጀመራችሁ ወይንም ደግሞ ፀጉራችሁ እንዲጠቁርና እንዲያንጸባርቅ የምትፈልጉ ሰዎች የኬሚካል ቀለም ገዝታችሁ ብራችሁን ከማባከናችሁና ፀጉራችሁን ከመጉዳታችሁ በፊት ጥቁር ሻይን ተጠቀሙ። ፀጉራችሁን ተፈጥሯዊ በሆነ መልኩ የማጥቆርና ውበት የመስጠት አቅም አለው። በሻይ ማለትም በጥቁር ሻይና በአረንጓዴ ሻይ መካከል ያለውን ጦርነት አሁን እንፍረድ። የትኛው ለምን አይነት ፀጉር እንደሚስማማ እኔ ጥቁር ሻይ ወይንም ደግሞ ብላክ ቲ የምንለው ለባለ ወፍራምና ጥቁር ፀጉሮች በጣም ተመራጭ ነው። ጥቁር ሻይ ሁላችንም ቤት ያለው መደበኛው ሻይ ቅጠል ማለት ነው። ጥቁር ሻይ ከፍተኛ የሆነ ታኒን የተባለ ክምችት ስላለው፣ ታኒን ማለት ምን ማለት መሰላችሁ? ፀጉራችሁን ቀለም በተፈጥሮ የሚያጠቁርና ሽበትን የሚያባርር ወይንም ደግሞ ሽበትን የሚያጠፋ ማለት ነው። ስለዚህ ፀጉራችሁ የተፈጥሮ ጥቁረቱና ወዙ እንዲመለስ ከፈለጋችሁ ጥቁር ሻይ ንጉስ ነው ማለት ነው። ሁለተኛ አረንጓዴ ሻይ ወይም ግሪን ቲ ነው። ወደ አረንጓዴ ሻይ ስንመጣ ደግሞ ነገሩ ይለወጣል። አረንጓዴ ሻይ ውስጥ በጣም ኃይለኛ አንቲኦክሲደንት አለ። ዋና ስራው ግን ፀጉርን እድገቱን ማፋጠን ነው። በተጨማሪ ፀጉርን ለማለስለስና የራስ ቅልን ለማቀዝቀዝ አይነት ባህሪ ያለው ለፈጣን የፀጉር እድገትና ለልስላሴ በጣም አሪፍ ነው። ታዲያ ከሁለቱ የቱን እንምረጥ ካላችሁ ቀለል አድርጌ ስነግራችሁ ፀጉራችሁ እንዳይረግፍና እንዲጠቁር ከፈለጋችሁ ጥቁር ሻይን ተጠቀሙት። ፀጉራችሁ በፍጥነት እንዲረዝም እንዲለሰልስና እንዳይነቃቀል የምትፈልጉ ሰዎች ግን ፀጉራችሁን አረንጓዴ ሻይ ብትጠቀሙለት አሪፍ ነው እላለሁ። ስለዚህ ምርጫው የእናንተ ነው ማለት ነው። ከሁለቱ ኮምፔር አድርጋችሁ ለእናንተ ፀጉር የምትፈልጉትን መምረጥ ትችላላችሁ። ነገር ግን ተመልካቾች ማረም ሲበዛ ይመራል እና ሻይ ቅጠልን ስትጠቀሙ ልታውቋቸው የሚገቡ ሁለት ትልልቅ ሚስጥሮች አሉ እና አንደኛ ሻይ ቅጠል ፀጉር ያደርቃል ነው። አዎ ያደርቃል። ይሄ በጣም ትክክለኛና ብዙ ሰው የሚሳሳትበት ወሳኝ ነጥብ ነው። ጥቁር ሻይ ውስጥ የሚገኙ ንጥረ ነገሮች የፀጉርን ስር በማጠንከር መርገፍን ቢያስቆሙም፣ በሌላ በኩል ደግሞ ፀጉርን የተፈጥሮ እርጥበቱንና ቅባቱን ሙጥጥ አድርገው በመውሰድ የማድረቅ ባህሪ ያላቸው። የሻይ ቅጠል በውስጡ ያለው ካፌን ፀጉርን የማድረቅ ባህሪ ስላለው ነው እንደዚህ የሚከሰተው ማለት ነው። ስለዚህ የሻይ ቅጠል ውሃውን ፀጉራችሁ ላይ አፍስሳችሁ ስትታጠቡት በመጨረሻ ላይ ኮንዲሽነር ወይንም ደግሞ የተፈጥሮ ቅባቶችን በደንብ መቀባት አለባችሁ ማለት ነው። በደንብ እርጥበት መስጠት አለባችሁ። አለበለዚያ ግን ፀጉራችሁ ልክ እንደ ግርዶሽ የሆነ ድርቅ የማለት ባህሪ አለው። ሁለተኛው የቀለም ለውጥ ነው። ፀጉራችሁን ብሎንድ ወይንም ደግሞ ወርቃማ ቀለም ተቀብታችሁ እንደዚህ አይነት ቀለም የተቀባችሁ ሰዎች ጥቁር ሻይን እንዳትጠቀሙት፣ ቀለማችሁን ሊያበላሽባችሁ ስለሚችል ማለት ነው። ለእናንተ የሚመከረው አረንጓዴ ሻይ ነው።
ታዲያ መፍትሄው ምንድነው? ለምን ፀጉራችን ይደርቅብናል? እንዴት ልናደርግ ነው ካላችሁ ኮንዲሽነር መጠቀም ነው። የሻይ ውሃውን ፀጉራችሁ ላይ አፍስሳችሁ ከ10 እስከ 15 ደቂቃ በኋላ በውሃ ስትለቃለቁት በመጨረሻ ላይ እርጥበት የሚሰጥ ኮንዲሽነር ወይም ሊቪንግ ክሬም መቀባት ግዴታችሁ ነው ማለት ነው። እና የተፈጥሮ ቅባቶችን በደንብ በመቀባት እርጥበቱን መስጠትና እንዳይደርቅ ማድረግ ትችላላችሁ። ሌላው የአጠቃቀም ገደብ ነው። በቃ ይህን ስትታጠቡ የሻይ ቅጠል ውሃን በምትታጠቡበት ጊዜ የሆነ ገደብ ሊኖራችሁ ይችላል። ቅድምም ተናግሬያለሁ። በሳምንት ውስጥ አንድ ጊዜ ቢበዛ ደግሞ 2 ጊዜ መጠቀም ነው። ከ2 ጊዜ በላይ እንድትጠቀሙት አልመክራችሁም። ሌላው በተደጋጋሚ የሚጠየቀው ጥያቄ ሄር ማስክ ተቀብቼ ከታጠብኩ በኋላ በሻይ ቅጠል ውሃ መታጠብ ወይም መለቅለቅ እችላለሁ የሚል ጥያቄ አለ። መልሱ ግን አዎ ትችያለሽ። እንዲያውም ይህ በጣም ጥሩ እና ለፀጉሮች እድገት በጣም አፋጣኝና ያው ጠቃሚ ነገር ነው የምለው። ምክንያቱም የተፈጥሮ ሄር ማስኮች ፀጉርን ካለሰለሱ በኋላ የሻይ ቅጠል ውሃን መጠቀም ጥቅሙን ይበልጥ እንዲሆን ያጎለዋል። ነገር ግን ሂደቱ 100% ውጤታማ እንዲሆንና ፀጉርሽ እንዳይደርቅ የሚከተሉትን 3 ወሳኝ ነጥቦች መከተል አለብሽ። የመጀመሪያው ደረጃ ያዘጋጀሽውን ሄር ማስክ ለምሳሌ አቮካዶ፣ ሙዝ ሊሆን ይችላል ወይም ደግሞ ያው አንቺ የሚስማማሽን ከዚህ በፊት ሰርቻለሁ። የተለያዩ ሄር ማስኮች አሉ። ከዛም ፀጉርሽን ታጥበሽ ከቆየሽ በኋላ በደንብ ትታጠቢዋለሽ፣ ታለቀልቂዋለሽ በኮንዲሽነር እና በውሃ በደንብ ታጥበሽ ስታበቂ፣ በመቀጠልም ቀዝቃዛውን የሻይ ቅጠል ውሃ ፀጉርሽን እና የፀጉርሽን የራስ ቅል ላይ አፍስሰሽ በጣቶችሽ በመጠቀም የራስ ቅልሽን ታሸዋለሽ። ማለትም ለ2-3 ደቂቃ የሚያክል ማለት ነው። ይሄ ካፌኑ በደንብ እንዲገባና እንዲሰራ ያደርገዋል ማለት ነው። ስለዚህ የሻይ ውሃውን ፀጉርሽ ላይ አድርገሽ እንደ ፍላጎትሽ ከ10 እስከ 15 ደቂቃ ካቆየሽ በኋላ በቀዝቃዛ ውሃ ብቻ ድጋሚ ተለቅለቂው። ሻምፖ፣ ሌላ ሳሙና ምናምን አያስፈልግሽም ማለት ነው። ሌላው ከዚህ በፊት የተጠየቀ ጥያቄ አለ። ለሁሉም ሄር ፖረስቲ ይሆናል ተብሎ ተጠይቋልና ለሁሉም የፀጉር ፖረስቲ እኩል አይሰራም። ከትልቅ ስህተት የምትድኑበት በጣም ወሳኝና ፕሮፌሽናል የሆነ መረጃ ነው። አድምጡኝ። ነገር ግን አሁንም የማስጠነቅቃችሁ ነገር ለፀጉራችሁ ብዙ ከመልፋታችሁ ከመድከማችሁ በፊት ፀጉራችሁ የሚስማማውንና የማይስማማውን ነገር ለዩት። ያን ደግሞ መለየት የምትችሉ የፀጉራችሁን ፖሮሲቲ ማወቅ ስትችሉ ብቻ ነው። ዝቅተኛ ፖሮሲቲ ነው ያለኝ ወይስ መካከለኛ ፖሮሲቲ አሊያ ደግሞ ከፍተኛ ፖሮሲቲ ነው የኔ ሄር ብላችሁ መጀመሪያ እሱን ማወቅ አለባችሁ። እሱን ደግሞ እንዴት እናውቃለን ካላችሁ ቀላል ነው። እሱም ከዚህ በፊት ቪዲዮ ሰርቼላችኋለሁ። ይህን ቪዲዮ እዩት። እሱን ቪዲዮ እስከ መጨረሻው እዩትና ማለት ነው ለፀጉራችሁ በጣም ለውጥ ነው የምታዩበት። ምክንያቱም ሁሉን አይነት ፕሮዳክት ሞክራችሁ ቤት ውስጥም የተለያዩ ነገሮችን ተቀብታችሁ እየታጠባችሁ ፀጉሬ ግን ምንም አይነት ለውጥ አላመጣም የምትሉ ሰዎች አይነቱን ስላላወቃችሁት ነው። አሁን ቀጥታ ያኛውን ቪዲዮ ገብታችሁ እዩትና ለውጥ ታመጡበታላችሁ። አሁን ወደ አቋረጥ ነው ፕሮግራም እንመለስ። አንደኛ ለከፍተኛ ፖሮሲቲ ፍጹም ተስማሚ ነው። ከፍተኛ ፖሮሲቲ ያላቸው ፀጉሮች እርጥበትን በፍጥነት ይመጣሉ፣ ግን ደግሞ የፀጉራቸው ቀዳዳ ክፍት ስለሆኑና እርጥበትን መልሰው በፍጥነት ስለሚያጡ ፀጉራቸው በቀላሉ ይደርቃል። ግን ደግሞ የሻይ ቅጠል ሚና ምንድን ነው ካላችሁ፣ ጥቁር ሻይ በውስጡ ያለው ታኒን የተባለው ንጥረ ነገር ክፍት የሆኑትን የፀጉር ቀዳዳዎች የማጥበቅና የመዝጋት አስደናቂ የሆነ ጥቅም አለው። ውጤቱም ፀጉሩ የገባለትን እርጥበት አሽጎ እንዲይዝ ስለሚያደርገው ለከፍተኛ ፖሮሲቲ ሻይ ቅጠል በጣም ጠቃሚና ሁሉም ሰው ሊያደርገው ሊጠቀመው የሚገባ ነው። ታዲያ ለማን ነው? ለከፍተኛ ፖሮሲቲ ያላቸው ሰዎች። ሁለተኛው መካከለኛ ፖሮሲቲ ነው። ይህ በጥንቃቄ ይሁን። ይህ አይነቱ ፀጉር እርጥበትን በአግባቡ ይመጣል፣ ይይዛል፣ ብዙ ችግር የለበትም። አጠቃቀሙ ግን በሳምንት ወይንም ደግሞ በ2 ሳምንት አንድ ጊዜ ለፀጉራችሁ እድገት ለፎረፎር መጠቀም ይችላሉ። ከታጠቡ በኋላ ግን ሁልጊዜ መደበኛ ኮንዲሽነር መጠቀም ደግሞ ያስፈልጋቸዋል ማለት ነው። ስለዚህ መካከለኛ ፖሮሲቲ ያላቸው ሰዎች በሳምንት አንዴ ወይንም ደግሞ በ2 ሳምንት አንዴ ማለትም በወር 2 ጊዜ በቂያቸው ነው ማለት ነው። ለነሱ ለፎረፎር ምርጥ ነው፣ በቃ ያጠፋላቸዋል። ሶስተኛ ዝቅተኛ ፖሮሲቲ። ይህ ደግሞ ትልቅ ማስጠንቀቂያ የሚጠይቅ ነው። ለዝቅተኛ ፖሮሲቲ ትልቅ ማስጠንቀቂያ አለን። ዝቅተኛ ፖሮሲቲ ያላቸው ፀጉራቸው በባህሪው ቀዳዳው በጣም ጠባብና ዝግ ስለሆነ እርጥበትም ሆነ ቅባት ወደ ውስጥ እንዲገባ አይፈቅዱለትም።
የሻይ ቅጠል ታዲያ ለምን አይመከርም ካላችሁ የሻይ ቅጠል ውሃ ዝግ የሆኑትን ቀዳዳዎች ይበልጥ ያጠባቸዋል እና በተጨማሪ በውስጡ ያለው ፕሮቲን አዘል ይዘት ፀጉሩ ላይ ተደራራቢ ድርቀትና ማይሆን ነገር ይፈጥርበታል ማለት ነው። ስለዚህ ውጤቱ ዝቅተኛ ፖሮሲቲ ያለው ሰው የሻይ ውሃን አዘውትሮ ቢጠቀም ፀጉሩ ሊሳሳ ወይንም ደግሞ ደረቅ ሊሆን ሊሻክርና እንደ ሽቦ ደግሞ ሊደርቅ ይችላል ማለት ነው። ስለዚህ ለዝቅተኛ ፖሮሲቲ መፍትሄያችን ምንድነው ካላችሁ ዝቅተኛ ፖሮሲቲ ያላቸው ሰዎች የሻይ ቅጠልን ጥቅም ማግኘት ከፈለጉ የሚያገኙት ቴክኒኮችን በመጠቀም አለባቸው። እንዴት ነው እነዛን ቴክኒኮች መጠቀም የሚችሉት ካላችሁ አንደኛው ሙቀት መጠቀም ነው። ምክንያቱም የተዘጉ የፀጉር ቀዳዶች እንዲከፈቱ ያደርገዋል ሙቀቱ። ስለዚህ የሻይ ውሃውን በሰሩበት ሰዓት ለብ ያለ ሙቀት መጠቀም ማለትም ቀዝቃዛ የሆነ የሻይ ውሃውን ተጠቅማችሁ ፀጉራችሁ ካፈሰሳችሁ በኋላ እስቲም ማድረግ ይጠበቅባችኋል ማለት ነው። እንዲከፈት የፀጉሩ የጠበቡ ቀዳዳዎቹ እንዲከፈቱ እስቲም ማድረግ አለባችሁ። ሌላ ደግሞ አረንጓዴ ሻይ መምረጥ ከጥቁር ሻይ ይልቅ ለእናንተ ፀጉር አረንጓዴ ሻይ ነው መጠቀም ያለባችሁ። ምክንያቱም አረንጓዴ ሻይ የማድረግ ባህሪው በጣም አነስተኛ ስለሆነ። ሌላው ጊዜውን ማሳጠር ነው። የሻይ ውሃውን በምታደርጉበት ጊዜ ቢበዛ ከ5 ደቂቃ እስከ 10 ደቂቃ ነው። ከዛ በላይ አታቆዩት እና በፍጹም እንዳትሳሳቱ። የፖሮሲቲ ሚስጥር በሚል ርዕስ የሰራሁትን እዩት። ይህን ቪዲዮ ይጠቅማችኋል። ለአሁን ብቻ ሳይሆን ሁሌም ቢሆን የትኛውንም አይነት ፕሮዳክት ስትጠቀሙ የምትጠቀሙበት ነገር ስለሆነ ይህን ቪዲዮ ማየት እንዳትረሱ። እሺ ተመልካቾች፣ አሁን ይህ ሁሉ ጥቅም ሰምታችሁ ሁላችሁም ወደ ኩሽና እንደምትሮጡ ተስፋ አደርጋለሁ። ግን ቆም ብላችሁ አስቡ። ፀጉራችሁ ለፖሮሲቲ ከሆነ የሻይ ውሃውን ያለ ጥንቃቄ ብትጠቀሙ ፀጉራችሁ ሊበላሽባችሁ ስለሚችል ለሎ ፖሮሲቲ ያላችሁ ሰዎች እስቲም ማድረግ እንዳትረሱ። ደቂቃችሁን አታቆዩ። አመሰግናለሁ። እወዳችኋለሁ። አብራችሁኝ ስለቆያችሁ ቻው።